እና ከባህር ማዶ ወዳገኘናቸው ዜናዎቻችን ይሆናል። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የአካል ጉዳተኞችን የክህሎት አቅም የሚያሳድግ ነው የተባለ አዲስ የአካቶ ትምህርት መመሪያ ይፋ ሆኗል። አካል ጉዳተኞችን በቴክኒክና ሙያ ስልጠና ይበልጥ ተደራሽ ለማድረግና የክህሎት አቅማቸውን ለማሳደግ ትኩረት ሰጥቶ እየሰራ መሆኑን የስራና ክህሎት ሚኒስቴር ገልጿል። በዚህም ሚኒስቴር መስሪያ ቤቱ ከኢትዮጵያ የአካል ጉዳተኞችና ልማት ማዕከል ጋር በመተባበር የአካል ጉዳተኞች የቴክኒክና ሙያ ስልጠና የአካቶ መመሪያን አስተዋውቋል። በመመሪያው ትውውቅ መድረክ ላይ የተገኙት የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ እንደገለጹት አካል ጉዳተኞች በተለያዩ የሙያ ዘርፎች ተሰማርተው ራሳቸውንና ሀገራቸውን እንዲያገለግሉ ለማድረግ የክህሎት ልማት ወሳኝ ነው። አዲሱ መመሪያም ይህንን ታሳቢ ያደረገ መሆኑን ሚኒስትር ዴኤታው ገልጸዋል። አዲሱ መመሪያ የስልጠና ተደራሽነት፣ ክብር ያለው የስራ ስምሪትና ምቹ የስራ ቦታን መፍጠር ዓላማው ያደረገ መሆኑን ጠቅሰው ሚኒስቴር መስሪያ ቤታችን መመሪያው በፍጥነት ተግባራዊ እንዲሆን አስፈላጊውን ክትትልና ድጋፍ ያደርጋልን ብለዋል። የኢትዮጵያ አካል ጉዳተኞች ልማት ማዕከል ዋና ዳይሬክተር ዶክተር ጌታሁን ስምዖን በበኩላቸው መንግስት ለዘርፉ የሰጠው ትኩረትን አድንቀው መመሪያው አካል ጉዳተኞች በእውቀት ላይ የተመሰረተ ተግባር እንዲያከናውኑ እንደሚያግዛቸውም ተናግረዋል። በመድረኩ ላይ ከክልሎችና ከከተማ አስተዳደሮች የተውጣጡ ባለድርሻ አካላት የተገኙ ሲሆን መመሪያው በሀገር አቀፍ ደረጃ ያለውን የትምህርትና ስልጠና ፖሊሲ መሰረት አድርጎ የተቀረጸ መሆኑም ተገልጿል። በቀጣይ በሚካሄዱ ምርጫዎች ሴቶች በመምረጥም ሆነ በመመረጥ ንቁ ተሳትፎ እንዲያደርጉ የሴቶችና ማህበራዊ ጉዳይ ሚኒስቴር ጥሪ ያቀረበ። ሚኒስቴሩ ይህንን ጥሪ ያቀረበው ከሁሉም ክልሎችና ከመንግስት ዩኒቨርሲቲዎች ለተውጣጡ የስርዓተ ጾታ ባለሙያዎች በአመራርነትና ውሳኔ ሰጭነት ዙሪያ ስልጠና መስጠት በጀመረበት ወቅት ነው። የሴቶችን የውሳኔ ሰጭነት አቅም ለማሳደግና ተተኪ አመራሮችን ለማፍራት ያለመ ሀገር አቀፍ ስልጠና በአዲስ አበባ እየተሰጠ ይገኛል። በመድረኩ የተገኙት የሴቶችና ህጻናት ዘርፍ ሚኒስትር ዴኤታ ሂክማ ከይረዲን ባለፉት 5 ዓመታት ሴቶች በአመራርነት ቦታዎች ላይ የተሻለ ተሳትፎ ማሳየታቸውን አስታውሰዋል። ሆኖም ግን ይህ ተሳትፎ ከሀገሪቱ የሴቶች ቁጥር አኳያ ሲታይ አሁንም በቂ አለመሆኑ ነው የተገለጸው። በመሆኑም ሴቶች በምርጫ ወቅት ድምፅ በመስጠት ብቻ ሳይወሰኑ በእጩነት ቀርበው ለመመረጥም ዝግጁ ሊሆኑ እንደሚገባ አስገንዝበዋል። በተለይ የዩኒቨርሲቲ ምሁራንና የስርዓተ ጾታ ባለሙያዎች ያሉባቸውን ክፍተቶች በጥናትና ምርምር በመለየት ሴቶች ወደ አመራርነት እንዲመጡ የድርሻቸውን እንዲወጡ ጥሪ አቅርበዋል። በዚህ ስልጠና ላይም የአመራር ታሪክ፣ ማህበራዊ ወጎች፣ በሴቶች ተሳትፎ ላይ ያላቸው ተጽዕኖና የተቋማት መመዘኛ ማዕቀፎች ላይ ሰፊ ውይይት ይደረጋል ተብሎ እንደሚጠበቅ ትርታ ከሴቶችና ማህበራዊ ጉዳይ ሚኒስቴር ሰምቷል። በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም ነው። አሁን ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎች ስናልፍ ሶማሊያን እናገኛለን። ሶማሊያ ከ10 ዓመታት ወዲህ ለመጀመሪያ ጊዜ በሀገሪቷ የምርጫ ሂደትን አከናወነች። የሶማሊያ ከተማ ነዋሪዎች በትናንትናው ዕለት በተካሄደው የአካባቢ ምርጫ ድምፃቸውን ሰጥተዋል። ይህም በታሪክ እንደ አውሮፓውያን አቆጣጠር ከ1969 ወዲህ የመጀመሪያው ተደርጎ የተካሄደ ምርጫ ሲሆን ምርጫው ብዙዎችን አሳታፊ አይደለም የሚል ወቀሳ እየቀረበበት እንደሚገኝ ነው የተመላከተው። በዋና ከተማዋ በመቋደሾ 16 ወረዳዎች የሚካሄደው የአካባቢ ምክር ቤት አባላት ድምፅ አሰጣጥ በሀገሪቱ የፌዴራል መንግስት ተዘጋጅቶ ነበር። ነገር ግን ተቃዋሚ ፓርቲዎች ምርጫው ጉድለት ያለበትና አንድ ወገን ብቻ ነው በማለት ውድቅ አድርገውታል። የተካሄደው ምርጫ በሀገሪቱ ብሔራዊ ገለልተኛ የምርጫና የድንበር ኮሚሽን የሚመራ የመጀመሪያው ዋና የድምፅ አሰጣጥ ሂደት ላይ እስከ 20 የሚደርሱ የፖለቲካ እጩዎች ቀርበዋል።
በመጨረሻም የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን እስራኤል የገባቸውን ቃል አላከበረችም፣ ሰብአዊ እርዳታ ወደ ጋዛ እንዳይደርስ ሆን ብላ እንቅፋት እየፈጠረች ነው ሲሉ እስራኤልን ወቀሱ። ፕሬዝዳንት ኤርዶሃን ይህንን ያሉት ከትናንት በስቲያ በሰጡት አስተያየት ሲሆን የፍትህና እድገት ፓርቲ የግዛት አስተዳዳሪዎች ስብሰባ በአንካራ በተካሄደበት ወቅት ሲሆን እስራኤል የገባቸውን ቃል እያከበረች አይደለም፣ የተፈበረኩ ማስተባበያዎችን በማቅረብ ሰብአዊ እርዳታ ወደ ጋዛ እንዳይገባ ሆን ብላ ችግር እየፈጠረች ነው፣ የሰብአዊ እርዳታ ሂደትንም በተደጋጋሚ እያስተጓጎለች ነው ሲሉ እስራኤልን ወንጅለዋል። በእነዚህ ጉዳዮችም ለፍልስጤም የምናደርገውን ድጋፍ አጠናክረን እንቀጥላለን፣ እንደ ቱርክ የገባነውን ቃል አናጥፍም፣ ዝም አንልም፣ አንረሳትም፣ መቼም ቢሆን ጋዛም ብቻዋን አንተዋትም የሚል መልእክትም አስተላልፈዋል። ከካውካስ እስከ ባልካን ከአፍሪካ እስከ እስያ ማንም ቢኖር በችግር ላይ ሆኖ እርዳታ በሚፈልግበት ጊዜ እኛ ቀድመን እዚያ እንገኛለን። ይህ ትላንት የነበረ ዛሬም ያለ ነገም የማይቀየር የኛ አቋም ነው ያሉት ፕሬዝዳንት ኤርዶጋን ቱርክ ለፍልስጤም የምታደርገው ድጋፍ ሀገሪቱ ባለም አቀፉ ደረጃ የምታራምደው የሰብአዊ እርዳታ ፖሊሲዋ አንድ አካል መሆኑንም አመላክተዋል። ቱርክ ሰላምን የምትደግፍ ብትሆንም ኢፍትሐዊነትን ግን እንደማትቀበልም ፕሬዝዳንት ኤርዶጋን አጽንኦት ሰጥተውበታል። ጥንት እንደምናደርገው ሁሉ ዛሬም ለሰላም ያለንን ፍላጎት ሁሉም ሊያውቀው ይገባል። ይህ ማለት ግን ከኢፍትሐዊነት ጋር እናብራለን፣ ጭቆናንም እንታገሳለን ማለት አይደለም። ይህን ፈጽመን አናደርገውም ሲሉም አቋማቸውን አስረግጠዋል። አድማጮች ቀደም ሲል ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች ወደ እናንተ አድርሰን ነበረ። ውስጥና ከባህር ማዶ የተመራረጡ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያ የሀገር ውስጥ ሁሉም የአዲስ አበባ ነዋሪ በዚህ ዓመት የፋይዳ ዲጂታል መታወቂያ እንዲኖረው ይደረጋል ተባለ። በአሁኑ የበጀት ዓመት ማጠናቀቂያ ላይ ሁሉም የአዲስ አበባ ነዋሪዎች የፋይዳ የዲጂታል መታወቂያ እንዲኖራቸው እንደሚደረግ የከተማው አስተዳደር ነው ያስታወቀው። የከተማው ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እንደገለጹት አስተዳደሩ ዲጂታል ማንነትን መሰረት ያደረገ ዘመናዊ የአገልግሎት ስርዓት እየዘረጋ ነው ብለዋል። ይህ አሰራር የነዋሪነትና የሲቪል ምዝገባ አገልግሎቶችን ከፋይዳ መታወቂያ ጋር የሚያስተሳስር ይሆናልም ነው ያሉት። ስርዓቱ ተግባራዊ ሲሆንም ነዋሪዎች ባሉበት ቦታ ሆነው የሚፈልጉትን የመንግስት አገልግሎት በቴክኖሎጂ ማግኘት እንደሚችሉ ነው ያስረዱት። ይህም የአገልግሎት አሰጣጡን ፈጣንና ፍትሐዊ ከማድረጉም ባለፈ ብልሹ አሰራሮችንና እንግልትን ለማስቀረት ትልቅ ሚና ይኖረዋል ነው ያሉት። ኢንጂነር ወንድሙ አክለውም ተቋማት እርስ በርስ እንዲናበቡና የሰለጠነ የሰው ኃይል እንዲዘጋጅ መደረጉንም ገልጸዋል። ይህም መዲናዋን ወደ ስማርት ሲቲነት ለመቀየር የሚደረገውን ጉዞ እንደሚያፋጥን ነው የተናገሩት። መረጃ የሚከለክሉ ኃላፊዎችን በግለሰብ ደረጃ ተጠያቂ የሚያደርግ ረቂቅ አዋጅ ተዘጋጀ። መረጃ የሚከለክሉ የመንግስት የሥራ ኃላፊዎች በተቋም ደረጃ ሳይሆን በግለሰብ ደረጃ በሕግ ተጠያቂ እንዲሆኑ የሚያስገድድ አዲስ ረቂቅ አዋጅ መዘጋጀቱ ተገለጸ። የኢትዮጵያ መገናኛ ብዙሃን ምክር ቤት አዲሱን የመረጃ ነጻነት ረቂቅ ሕግ አስመልክቶ በትናንትናው ዕለት የውይይት መድረክ አካሂዷል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ያደረገው ጥናት እንደሚያሳየው ቀድሞ በነበረው አዋጅ ላይ የነበረው የስልጣን ውስንነት የመረጃ ነጻነት አፈጻጸም ደካማ እንዲሆን አድርጎታልም ይላል። ይህን ክፍተት ለመሙላትም የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 እንዲሻሻል አስፈላጊ ሆኖ መገኘቱ ተገልጿል። በምክክር መድረኩ ላይ የተገኙት የምክር ቤቱ የስራ አስፈጻሚ አባል ጋዜጠኛ መሰረት አታላይ በአዲሱ ረቂቅ አዋጅ መረጃን አልሰጥም የሚሉ ኃላፊዎች በግል የሚጠየቁበት አንቀጽ መካተቱ ለተጠያቂነት ትልቅ ፋይዳ እንዳለው ገልጿል። ሆኖም መረጃ ላለመስጠት ምክንያት ሊሆኑ የሚችሉ ቅድመ ሁኔታዎች በረቂቁ ላይ መብዛታቸው ለሕጉ ተግባራዊነት ስጋት ሊሆኑ እንደሚችሉም ጠቁመዋል። ወደ ውጭ ዜናዎች እናልፋለን። በቅድሚያ የአፍሪካ
አልሸባብ በሶማሊያና በአጎራባች ሀገሮች መረጋጋት ላይ ትልቅ ስጋት ሆኖ ቀጥሏል ሲል የተባበሩት መንግስታት ተናገረ። የአልሸባብ ቡድን በሶማሊያና በጎረቤት ሀገር ኬንያ ጨምሮ በሶማሊያና በሰፊው ክልል ውስጥ ለሰላምና መረጋጋት ትልቁን ስጋት መፍጠሩን ቀጥሏል ሲል የተባበሩት መንግስታት ባወጣው ሪፖርት ላይ ተመላክቷል። ይህ በእንዲህ እንዳለ የሶማሊያና የዓለም አቀፍ ኃይሎች እንቅስቃሴዎቻቸውን ለመግታት የሚያደርጉትን ወታደራዊ ጥረት ቢያደርጉም የአልሸባብ ውስብስብና ያልተመጣጠነ ጥቃቶችን እየፈጸሙ አሁንም እንዳልቀነሰ ነው በሪፖርቱ የተመላከተው። የአልሸባብ የተጠናከረ ጥቃትና ወይም ደግሞ የጥቃት የመፈጸሙ እንቅስቃሴ አሁንም ይህንን ለማርገብ የሚደረጉ ጥረቶች ተጠናክረው ቢቀጥሉም የተገኘው ውጤት ግን ያን ያህል አለመሆኑን ነው አፍሪካ ኒውስ በዘገባው ያሰፈረው። የዩክሬኑ ፕሬዝዳንት አሜሪካ ላበረከተችው የውይይት መድረክ ምስጋና አቀረቡ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያ ዩክሬን ጦርነትን እንዴት ማስቆም እንደሚቻል ከአሜሪካ ልዑካን ጋር ባደረጉት ውይይት ላይ አዎንታዊ ግምገማ ሰጥተዋል። ዜሌንስኪ እንዳሉት በትላንትናው ዕለት ከስቲቭ ዊትኮፍና ከጃሬድ ኩሽነር ጋር የተደረገው የስልክ ውይይት ለ1 ሰዓት ያህል የዘለቀ ሲሆን እውነተኛ ሰላምን እንዴት ማምጣት እንደሚቻል በጥልቀት መክረዋል። ዜሌንስኪ እንዳሉት ዊትኮፍና ኩሽነር የገናን ሰላምታ ለአሜሪካው ፕሬዝዳንት ዶናልድ ትራምፕና ለመላው የትራምፕ ቤተሰብ እንዲያደርሱላቸውም ጠይቀዋል። የክሬምሊን ጉዳይ በሩሲያ አምባሳደር ከአሜሪካ የቀረቡለትን ሀሳቦች እየመረመረ መሆኑን አስታውቀዋል። ትራምፕና ልኡካኖቻቸው በየካቲት 2022 ሩሲያ የዩክሬንን ሙሉ በሙሉ ግዛት በመውረሯ የጀመረችውን ጦርነት ለማስቆም ስምምነት ላይ ለመድረስ ከዩክሬንና ከሩሲያ ጋር ጥልቅ ውይይቶችን ሲያደርጉ መቆየታቸውም ታውሷል። በቅርብ ቀናት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዊትኮፍና የትራምፕ አማች ኩሽነር ያቀረቧቸውን ጥሩ ሀሳቦች በማድነቅ የተወሰነ እድገት ማሳየቱም ሲገለጽ ቆይቷል። ዜሌንስኪ ከአሜሪካ ልዑካን ጋር ዝርዝር ጉዳዮችን ሲገልጹ ለሀገራቸው ዲፕሎማሲያዊ ንቁ ተሳትፎን በማድረግ እንዲሁም ደግሞ ንቁ ከለላና ድጋፍ እንዲደረግላቸው ሲጠይቁ ቆይተዋል። አሁንም በሚስጥር ጉዳዮች ላይ የሚሰሩ ሂደቶችን የተጠናከሩ አዎንታዊ ምልከታም እንዳላቸው ተመላክቷል። አድማጮች፣ የሰዓቱ የሀገር ውስጥና የባህር ማዶ ዜናዎች ያዳመጣችኋቸውን ይመስሉ ነበር።